ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተከታታዮቻችን ለዛሬ ዕለተ እሁድ ሰኔ 28 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ እንደተለመደው አብራችሁን ቆዩ። የአዲግራት ዩኒቨርሲቲ ዲን ዶክተር የማነ ገብረማርያም መታገታቸው ተሰማ። የአዲግራት ዩኒቨርሲቲ የጤና ሳይንስ ኮሌጅ ዲን የሆኑት ዶክተር የማነ ገብረማርያም በህወሓት ታጣቂዎች መታገታቸው ታውቋል። ዶክተር የማነ ገብረማርያም ከአዲግራት ወደ መቀሌ ለስራ በመጓዝ ላይ ሳሉ ዕዳጋ ሐሙስ ተብሎ በሚጠራው አካባቢ በህወሓት ታጣቂዎች ተጠልፈው መወሰዳቸው ተገልጿል። ድርጊቱ የተፈጸመው ትናንትና ሰኔ 27 ቀን 2018 ዓ.ም እንደሆነም ተዘግቧል። በዕዳጋ ሐሙስ ከተማ በህወሓት ታጣቂዎች የታገቱት እኚህ የአዲግራት ዩኒቨርሲቲ አመራር ዶክተር የማነ ገብረማርያም በአሁኑ ወቅት ታጣቂዎቹ ወደ አዲግራት ከተማ የመለሷቸው ሲሆን በከተማዋ የሚገኘው ቀበሌ 03 ፖሊስ ጣቢያ እንዳሰሯቸውም ለማወቅ ተችሏል። እገታውን ያዘዙት የክልሉ ህገወጥ ፖሊስ ኮሚሽን ባልደረባ የህደጎ ስዩምና የህገወጡ ህወሓት የምስራቃዊ ዞን አስተዳዳሪ ፍስሐ ኃይሉ መሆናቸውን መረጃዎች ወጥተዋል። በትግራይ ክልል ውስጥ የሚካሄደው የግዳጅ ወታደራዊ ምልመላና አፈሳ ተጠናክሮ መቀጠሉ የሚታወቅ ሲሆን ተማሪዎች፣ የአብነት ተማሪዎች እንዲሁም በዩኒቨርሲቲውና በየመስሪያ ቤቱ የሚገኙ ወጣቶች ለዚህ አስገዳጅ ምልመላ ሰለባ የሆኑ መምጣታቸውን ቀጥለዋል። በትግራይ ክልል የሚፈጸመው የግዳጅ ወታደራዊ ምልመላ እንደ ጦር ወንጀል ሊቆጠር ይችላል ሲል ኢሰመኮ አስጠነቀቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል ከመንግስት መዋቅር ውጪ በሚገኙ ታጣቂ ቡድኖች እየተፈጸመ ያለው የግዳጅ ወታደራዊ ምልመላ እንደ ጉልበት ብዝበዛና የጦር ወንጀል ሊቆጠር እንደሚችል በጽኑ አስጠንቅቋል። ኮሚሽኑ በክልሉ የአብነት ትምህርት ቤት ተማሪዎችን ጨምሮ ወጣቶች ከአብያተ ክርስቲያናት፣ ከገበያ ቦታዎች፣ ከመዝናኛ ማዘውተሪያ ማዕከላትና ቤት ለቤት በአሰሳ እየታፈሱ በወታደራዊ ተግባር ላይ እንደሚሰማሩ የገለጸ ሲሆን በግዳጅ ከሚታፈሱትም መካከል አብዛኞቹ እድሜያቸው ከ18 ዓመት በታች የሆኑ ህጻናት መሆናቸውን አረጋግጫለሁ ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ ክልሉ በቅርቡ አወጣው የተባለው የግዳጅ የውትድርና ምልመላ ሰነድ ዓለም አቀፍ ህግን የጣሰና ህገ መንግስታዊ መሰረት የሌለው ነው ሲሉም ኮንነዋል። ይህ አሰራር ለተደራራቢና ከፍተኛ ለሆነ የሰብአዊ መብቶች ጥሰት ምክንያት እንደሚሆን በማስገንዘብ የአዋጁ ተፈጻሚነት በአስቸኳይ እንዲቆም ዋና ኮሚሽነሩ ጥሪያቸውን አቅርበዋል። ኢትዮጵያ በሶስተኛው የአፍሪካ ህብረት የህገ መንግስታዊ ስርዓት ለውጥ መድረክ ላይ ተሳተፈች። ኢትዮጵያ በጋና አክራ ከተማ ከሰኔ 26 ቀን እስከ ትናንትና ሰኔ 27 ቀን 2018 ዓ.ም የወጣቶች ተሳትፎ ለአፍሪካ መረጋጋት በሚል መሪ ቃል በተካሄደው ሶስተኛው የአፍሪካ ህብረት ህገ መንግስታዊ ባልሆነ መንገድ የሚደረጉ የመንግስት ለውጦች መድረክ ላይ ተሳትፋለች። በመድረኩ ላይ ኢትዮጵያን የወከሉት በአፍሪካ ህብረትና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የኢትዮጵያ ምክትል ቋሚ መልእክተኛ አቶ በረከት ድሪባ ናቸው። አቶ በረከት ህገ መንግስታዊ ካልሆነ የመንግስት ለውጥ ጋር በተያያዘ የአፍሪካ ህብረትን መደበኛ የህግ ማዕቀፎች በወጥነትና በማያወላውል መልኩ ተግባራዊ ማድረግ እንደሚገባ አሳስበዋል። በአንዳንድ የአፍሪካ አካባቢዎች በህገ መንግስታዊነትና በህግ የበላይነት ላይ እየደረሰ ያለውን አደጋ ለመከላከል በእንደዚህ አይነት መፈንቅለ መንግስታት በቀጥታ ለሚጎዱ ማህበረሰቦች በተለይም ለወጣቶች ስትራቴጂካዊ ተግባቦትን ማጠናከር እንደሚገባም ተገልጿል። ይህም ወጣቶች ለህብረቱ የህግ ማዕቀፎች መከበር የበኩላቸውን አስተዋጽኦ እንዲያበረክቱ ለማድረግ ይረዳልም ተብሏል። የመድረኩ ተሳታፊዎች አፍሪካ ውስጥ ህገ መንግስታዊ ላልሆኑ የመንግስት ለውጦች የሚታየውን የማንኛውም አይነት መቻቻል ማጣት ማለትም ዜሮ ቶለራንስ ፖሊሲን በጥብቅ መከተል እንደሚገባም በድጋሚ አረጋግጠዋል። ይህ ሶስተኛው የአክራ መድረክ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አባል ሀገራትን፣ የክልላዊ የምጣኔ ሀብት ማህበረሰባትን፣ የህብረቱን የሰላም ወጣት አምባሳደሮችን፣ የሲቪል ማህበረሰብ አባላትና ሌሎች ባለድርሻ አካላት በአንድነት ያሳተፈ እንደነበር የኢፌዴሪ ውጭ ጉዳይ ሚኒስቴር አስታውቋል። ሩሲያ በአራት የአፍሪካ ሀገራት አዳዲስ ኤምባሲዎችን ልትከፍት መሆኑ አስታወቀች። ሩሲያ ከአፍሪካ ሀገራት ጋር ያላትን ፖለቲካዊና ኢኮኖሚያዊ ትብብር ይበልጥ ለማጠናከር የምታደርገው ጥረት አካል የሆኑ አዳዲስ ኤምባሲዎችን በጋምቢያ፣ ላይቤሪያ፣ ቶጎ እና ኮሞሮስ ለመክፈት እየተንቀሳቀሰች መሆኑ ታውቋል። የሩሲያ የውጭ ጉዳይ ሚኒስቴር ሴርጌይ ላቭሮቭ እንደገለጹት ሞስኮ በጋምቢያ፣ ላይቤሪያ፣ ቶጎ እና በኮሞሮስ ደሴቶች አዳዲስ ኤምባሲዎችን ለመክፈት በዝግጅት ላይ ትገኛለች ብለዋል። ይህ እርምጃ ሩሲያ በመላው አፍሪካ 100% ዲፕሎማሲያዊ ተደራሽነት ለመፍጠር ካስቀመጠችው ግብ የተነሳ እንደሆነም
ተገልጿል። ይህ አዲስ እቅድ ይፋ የሆነው ሩሲያ በቅርቡ እንደ አውሮፓውያን አቆጣጠር በ2025 በኒጀር፣ ሴራሊዮን እና ደቡብ ሱዳን ኤምባሲዎቿን ስራ ማስጀመሯን ተከትሎ ነው። በተጨማሪም ለዚሁ ተግባር የሚረዳ የአፍሪካ አጋርነት መምሪያ የተሰኘ አዲስ የውስጥ አደረጃጀት በሚኒስቴሩ ስር መቋቋሙም ለማወቅ ተችሏል። ሩሲያ ከምዕራባውያን ሀገራት ጋር የገባችበትን ዲፕሎማሲያዊና ኢኮኖሚያዊ ውጥረት ተከትሎ በአፍሪካ አህጉር ላይ ያላትን ተሰሚነት፣ የንግድ ትስስርና የጸጥታ አጋርነት ለማሳደግ በከፍተኛ ሁኔታ እየሰራችም ትገኛለች። እንደ ሩሲያ ውጭ ጉዳይ ሚኒስቴር መረጃ ለጋምቢያና ላይቤሪያ አምባሳደሮች አስቀድመው የተሾሙ ሲሆን በቶጎና በኮሞሮስ ደሴቶች ደግሞ የቢሮ ግቢዎችን የመፈለግና የሰራተኞች ምልመላ ተግባራት ላይ በሂደት እንደሚገኙ ታውቋል። ሰሜን ኮሪያ የኒውክሌር አቅም ያለውን የባህር ኃይል በመገንባት ላይ መሆኗ ተገለጸ። ሰሜን ኮሪያ በባህር ኃይል ዘመናዊነት ላይ ትኩረት በማድረግ የኒውክሌር ጦር መሳሪያ የታጠቁ ሰርጓጅ መርከቦችንና የጦር መሳሪያ ስርዓቶችን የመገንባት ጥረቷን አጠናክራ መቀጠሏ ተገልጿል። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገሪቱን የባህር ኃይል ለማጠናከር የሚደግፍ አዲስ 5000 ቶን የሚመዘን ካንግኮን የተባለ የክሩዝ ሚሳኤል ሙከራ ላይ በግንባር በመገኘት ምልከታ አድርገዋል። የኮሪያ ማዕከላዊ የዜና ኤጀንሲ እንደዘገበው መሪው ከስትራቴጂካዊ የመርከብ ሚሳኤል ሙከራ በተጨማሪ ካንግኮን የተባሉ ጸረ ሰርጓጅ መርከብና የአየር መከላከያ ስርዓቶችን አፈጻጸም በቦታው ተገኝተው ገምግመዋል። የሰሜን ኮሪያ መንግስት ለበርካታ ዓመታት ትኩረቱን በባላስቲክ ሚሳኤል ልማት ላይ አድርጎ የቆየ ቢሆንም በአሁኑ ወቅት ግን የባህር ኃይልን በከፍተኛ ደረጃ ማደራጀትና የኒውክሌር ኃይል ያላቸው ሰርጓጅ መርከቦችን ግንባታ ላይ በስፋት መሰማራቱም ታውቋል። ሰሜን ኮሪያ የኒውክሌር ጦር መሳሪያ የመገንባት ግቧን ለማሳካት የስትራቴጂካዊ ክሩዝ ሚሳኤል ሙከራዎቿን ከመቼውም ጊዜ በላይ አጠናክራ በመቀጠል ላይ እንደምትገኝም ተነግረዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ